ታላቁ ሐዋርያ ቅዱስ ጳውሎስ በዚህ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 26 ጀምረን ስናነብ እንደዚህ ብሎ ተናግሯል። ወንድሞች ሆይ መጠራታችሁን ተመልከቱ ይላል። ማለት እግዚአብሔር እናንተን የጠራበትን መንገድ፣ እግዚአብሔር እናንተን የጠራበትን አጠራር ልብ ብላችሁ አስተውሉ ማለት ነው። በአይን ተመልከት ማለት አይደለም። አይን ሊመለከት ይገባል፣ ግን ደግሞ በልብም አስተውል ማለት ነው። እንዴት እንደጠራ ምን አይነት ህይወት ውስጥ እንደነበርንና እግዚአብሔር ከምን አይነት የሞት ባህል እንዳወጣን ተመልከት። እግዚአብሔር ምን አይነት ታሪካችን እንደቀየረ ተመልከት። እግዚአብሔር ምን አይነት ዋጋ እንደከፈለልህ ተመልከት። በመጠራ እንዴት እንደጠራችሁ መጠራታችሁን ተመልከቱ። በጎል እየተጣለ ጠራህ። አውራጣቱን እየታሰረ ጠራህ። በፍርድ አደባባይ እየቆመ ጠራህ። እየተሰቀለ ጠራህ። እንደተሰቀለልህ ተመልከት። እንደሞተልህ እንደተነሳልህ ተመልከት። ተመልከት፣ መጠራትህን ተመልከት። እግዚአብሔር ዓለምን ከፈጠረበት ጥበቡ ዓለምን ያዳነበት ጥበቡ ይበልጣል ይላሉ ሊቃውንት። በስጋ ከሲ ተሰውሮ ቢያስትበት ስግው ሆኖ አዳነው። ስግው ሆኖ ዲያብሎስ በማያውቅበት መስመር በመለኮታዊ ጥበቱ አዳነው። ስለዚህ ምን አይነት ዋጋ እንደከፈለልህ ተመልከተ። መጠራትህን ተመልከት። መጠራትህ ውድ ነው። እኛ እንደምናስበው አይደለም። እግዚአብሔራዊ ሐሳብ ነው መጠራታችን። እግዚአብሔራዊ ድርጊት ነው መጠራታችን። መለኮታዊ ጥበት ተጠቦ ጠርቶናል። ስለዚህ መጠራትህን ተመልከት። የዲያብሎስን ስራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ ይላል ሐዋርያው። ምን ማለቱ ነው? የዲያብሎስ ስራ ምንድን ነው? የዲያብሎስ ስራ እየተባለ በገነት አዳምን እና ሔዋንን የጣለበት አጣጣል አወዳደቃቸው ነው። የእግዚአብሔር ልጅ ተገለጠ። አዳምንና ሔዋንን የገነቱ ዘንዶ አስቷቸው ነበር፣ ጥሏቸው ነበረ። ላይነሱ ወድቀው ነበረ፣ ላይነሱ ሙተው ነበረ። ያንን ትንሣኤ ያውጅ ዘንድ፣ ያንን አወዳደቅ ያነሳ ዘንድ፣ ያንን ታሪክ ያድስ ዘንድ፣ ያንን ልጅነትና ክብር ይመልስ ዘንድ የእግዚአብሔር ልጅ ተገለጠ ይላል ሐዋርያው። ስለዚህ መጠራትህን ተመልከት። እንደ ሰው ጥበበኞች የነበሩ ብዙ ጥበበኞች ነበሩ፣ የጥበብ ጉዳይ ቢሆን ይላል። ሙፃ ነፋሳትን፣ ምህዋረ ከዋክብትንና ሚጠተ ብርሃናትን የሚያውቁ፣ ፀሐይ እንዴት እንደተንጠለጠለ የሚያውቁ። ይሄ ያውኑ ፍልስፍና እኮ ዝም ብሎ የድሮ ፈላስፎች ፀሐይ በምን አይነት ምህዋር እንደታሰረና እንዴት እንደሚኖር የሚመራመሩ ሊቃውንት ነበሩ። ሙፃ ነፋሳት ከየት እንደሚወጡና መዝገባቸው የት እንደሆነ ክምችታቸው የት እንደሆነ የሚፈላሰፉ ፈላስፎች ነበሩ። እንደ ጥበብ ቢሆን ብዙ ጥበበኞች ነበሩ። ከዋክብት እንዳይጋጩ እንዴት መስመራቸውን ጠብቀው እንደሚኖሩ የሚመራመሩ። ያ ሁሉ ኮከብ ተጋጭቶ አያውቅም፣ መስመሩንም ስቶ አያውቅም፣ አንድ ቀን ከፍ ዝቅ ብሎ አያውቅም። እንዴት እንደሚኖሩ የሚመራመሩ ጥበበኞች ነበሩ። እነዚህ አልተጠሩም፣ አልመረጣቸውም እግዚአብሔር። የጥበብ ጉዳይ አይደለም። ለመንግስተ ሰማያት ለመመረጥ ጥበብ አያስፈልግም። የኃይል ጉዳይም ቢሆን ብዙዎች ኃያላን ነበሩ ይላል ቅዱስ ጳውሎስ። በብዙ ሰራዊት ታጅበው የሚኖሩ፣ በቤተ መንግስት የሚኖሩ፣ ሀገራት የሚፈሯቸው፣ አይን በፍላት እጅ እግር በስለት መቁረጥ የሚችሉ ስልጣን የነበራቸው ነበሩ። የዳዊት ልጆች ብዙ ኃያላን ነበሩ ካለ በኋላ የባላባትነት ጉዳይ ቢሆንም የአብርሃም ልጆች ነበሩ። የአብርሃም ልጆች ነን ተገዝተን አናውቅም ብለው የሚመጻደቁ የሐሰት ልጅነትን የያዙ የአብርሃምን ስራ የማይሰሩ ግን በአብርሃም የሚመኩ የአብርሃም ልጆች ነበሩ። የአባትነት ጉዳይም አይደለም ካለ በኋላ ቅዱስ ጳውሎስ ነገር ግን ይላል ጥበበኞችን እንዲያሳፍር ያለምን ሞኝ ነገር መረጠ ይላል። ያለምን ሞኝ ነገር ማለት በባህር የሚኖሩ አሳ አስጋሪዎችን መረጠ። ለምን? ለሐዋርያነት፣ ለብርሃንነት አይማደ ቤተክርስቲያን ሊያደርጋቸው ጠራቸው። ብርሃናት አደረጋቸው። አይኸው ስዩማን አደረጋቸው። ሰማያዊ ስዩማን አደረጋቸው። በዓለም የሆነውን ነገር ሁሉ እንዲያሳፍር
በዓለም ትልቅ ነገር የተባለውን ሁሉ እንዲያሳፍር የዓለምን ምናምንቴ መረጠ፣ እነሱን መረጠ ካለ በኋላ መመካት የሚፈልግ ቢኖር ሊመካ የሚገባው በእግዚአብሔር ነው። መመኪያው ሊሆን የሚገባ እግዚአብሔር ነው። እንዲህ ካለ በኋላ ጽድቅና ክብር፣ ብርሃንና ቅዳሴ ሁሉ፣ ዝማሬና ደስታ፣ ሰማያዊነትና ብርሃንነት፣ ስንነት፣ ማጌጥና ውበት፣ ልጅነትና ክብር ሁሉ ከእግዚአብሔር በክርስቶስ በኩል ሆነልን። ስለዚህ ሊመካ የሚገባው በእግዚአብሔር ይመካ ካለ በኋላ መጠራትህን ተመልከት። እንዴት እንደጠራ ተመልከት። ይህን ተመልክተህ አንተ በስሙ ማመን አለብህ። አንተ ስጋውን መብላት አለብህ። አንተ ንስሐ መግባት አለብህ። አንተ መዘጋጀት አለብህ። እግዚአብሔር ለምን አይነት ክብር እንደጠራ ተመልከት። እግዚአብሔር ለምን አይነት ህልውና ለዘላለማዊ ህይወት እንደጠራ ተመልከት። ወራሹ ሊያደርግ እንደጠራ ተመልከት። ክርስቶስ ለምን ሞተልን? ወራሹ ሊያደርገን። ክርስቶስ ለምን ሞተልን? በስሙ ሊጠራን። ክርስቶስ ለምን ሞተልን? ለምን ተወለደ? ለምን በስጋ ተገለጠ? ልጅ ሊያደርግ ተገለጠ። እሱን ሊያስመስል ተገለጸ። የእሱ ርስት ወራሽ ሰማያዊ ሊያደርግ ተገለጠ። ስለዚህ መጠራትህን ተመልከት። እግዚአብሔር የታመነ ነው ይላል።